በዘፍጥረት ምዕራፍ 32 ላይ ትንሽ ነገራችሁ ከዛ እንጸልያለን። ከ24 ጀምሮ ላንብበው። ዘፍጥረት ምዕራፍ 32 ቁጥር 24 ያዕቆብ ግን ለብቻው ቀረ፣ አንድ ሰውም እስኪነጋ ድረስ ይታገለው ነበር። እንዳላሸነፈው ባየ ጊዜ ጩንችላን ነካው። ያዕቆብም የጩንችላን ታግሎ ደነዘዘ፣ እንዲህም አለው ሊነጋ ቀላክቷልና ልቀቀኝ። እርሱም ካልባረከኝ አልለቅህም። እንዲህ አለው ስም ማን ነው? እርሱም ያዕቆብ ነኝ አለው። ቁጥር 30 እናንብበው። ያዕቆብም እግዚአብሔርን ፊት ለፊት አየው፣ ሰውነቴ ድና ቀረች የምትላትን በኃይል አንብቡልኝ። እግዚአብሔርን ፊት ለፊት አየው፣ ሰውነቴ ድና ቀረች። አንድ እኔን ያተረፈኝን ነገር ነው የምነግራችሁ። ከዛ ጸልይላችኋል ምሽት ስለሆነ። እግዚአብሔርን ፊት ለፊት አየሁት። ፊት ለፊት ዳንኩ አይደለም። መዳን የሚባል አለ፣ ድኖ መቅረት የሚባል አለ። ዳንኩ አይደለም፣ ድኛለሁ አይደለም፣ ድኜ ቀረው። ምን ማለት ነው ድኜ ቀረው? ዳንኩ ሌላ ጉዳይ ነው። ለምሳሌ ዳንኩ ያዕቆብ የከብት አግኝቷል፣ ድኜ ቀረው አላለም። ሀብት አግኝቷል፣ ድኜ ቀረው አለንም። እንደምታውቁት የጸሎት መልስ አግኝቷል፣ ድኜ ቀረው አይልም። የእግዚአብሔርን ቸርነት መልካምነት አግኝቷል፣ አይቷል፣ ድኜ ቀረው አይልም። እግዚአብሔር ተከታትሎ ባርኮታል፣ ረድቶታል፣ ድኜ ቀረው አይልም። መልስ መልሶለታል፣ ድኜ ቀረው አይልም። አድኖታል ከጠላቶቹ፣ ድኜ ቀረው አይደለም ያለው። ድኜ ቀረው ያለው ፊት ለፊት አየው። እንዴ በይሄ ቃል እንዴት ለእግዚአብሔር ደስ ሲል! እግዚአብሔርን ፊት ለፊት አየሁት፣ ፊቱን አየሁት፣ ድኜ ቀረው። ድኜ ቀረው የሚለው ትርጉም ምን መሰላችሁ? አንድ አይነት ህይወት፣ ፐርሰናሊቲ ያለው ህይወት፣ መለዋወጥ የሌለበት ህይወት፣ ወደ ላይና ወደ ታች የሌለበት ህይወት ማለት ነው ድኖ መቅረት። ድኖ መቅረት እሱ ነው። ድኜ ቀረው። ድኜ ቀረው ምን ማለት ነው? ችግር አለብኝ፣ እያነከስኩ ነው። እያነከሰ ነው ሄዶ ተስከላችሁ፣ እያነከሰ ሄዶ ድኜ ቀረው። ችግሩ እያለ ሕያው ሆንኩ ነው። አንድ አይነት የማይቀያየር ፐርሰናሊቲ፣ አንድ አይነት ያው የሆነ ልክ ካሌብ ትዝ ይላችኋል። ምድረ በዳም ያው ነኝ፣ ከነዓንም ያው ነኝ፣ ያው ነኝ። እኔ አሁን እሱ ነገር ቸርች ውስጥ መምጣት አለበት። ድኖ የሚያስቀር ፊት። ይሄ ፊት የሚለው ፕሬዘንስ ነው። ብዙ ጊዜ መጽሐፍ ቅዱስ ፊት ካነበባችሁ የእግዚአብሔር ፕሬዘንስ ትንቢት ድኖ አያስቀርም። በጣም የጸሎት መልስ ድኖ አያስቀርም። ቆፍራችሁ ምንም ብታገኙ ድኖ አያስቀርም። ድኖ የሚያስቀር የእግዚአብሔር ፕሬዘንስ። እኔ ልመርቃችሁ ነው ዛሬ። እኔ አሁን ጌታን ከተቀበልኩ አሁን ወደ 30 ምናምን ዓመት ነው። እኔ ደስ ይለኛል። ገና ጌታን ስቀበል ራሱን ያየሁት እንደዚህ። አሁን እንደው በሌላ ነገር ራሱ እንደዚህ ፊት ለፊት ሰው ያየው እስኪ መስለኝ ድረስ። እኔ ኢየሱስ የሚባለውን አላውቅም፣ ስሙ ሰምቼ አላውቅም። ጠንቋይ ቤት ነው ያደግኩት። እንደዚህ በደንብ ፊቱን ያ ፊት ድኖ አስቀረ። እጆቻችሁን ከፍ አድርጉት። አሁን እኔ እንደው ልመርቃችሁ በእናታችሁ ከፍ አድርጉትና የእግዚአብሔር ፊት በላያችሁ ላይ ይብራ። ማካላ ዳራ ባራ ባርካባር ሁለት እጆቻችሁ ከፍ አድርጉ። ያ የናፈቃችሁት ፊት ይብራላችሁ። ይብራ። ካላሳቶራ ስሙኝ የእግዚአብሔር ቤተሰቦች፣ ድኖ መቅረት ማለት እንዳልኳችሁ አንድ አይነት ህይወት፣ የማይቀያየር ፐርሰናሊቲ፣ ላይና ታች የሌለው ዝም ብሎ የሚሄድ። ለምሳሌ ያዕቆብ ይዋሽ ነበር፣ አይዋሽም፣ ይዋሻል፣ አይዋሽም። አሁን አንድ አይነት ነኝ፣ ድኜ ቀረው። ስፒሪቴ ድኖ ቀረ፣ መንፈሴ ድኖ ቀረ። ባይኖርም ቢኖርም ድኜ ቀረው።
ቢመለስ ባይመለስ ድኜ ቀረው። ማንም ምንም ሊያደርገኝ አይችልም። ድኜ ቀርቻለሁ። እያነከስኩም ባልፈወስም ድኜ ቀረው። አንዳንዴ ከ20 ዓመት ከ30 ዓመት ወይም በጣም ከብዙ ዓመት ሲያገኙኝ ያው ነኝ እላለሁ። ወይ አንተ ሸለቆ አትገባም እንዲህ አለች። አልገባም። ብገባም የሕግ መምህር እሱ አለ። ምንም በቃ ዝም ብሎ ልፋን። ባለቤቴ አንዱ የምትገረመው ይሄን ነው። በልፋን ነው በቃ 20 ዓመታችን ነው ከተጋባን። በወግላር ሰብ ነው የምታውቀው፣ ሌላ የለም። ይሄ ካልሆነት ብዬ በጣም ቤተሰብን በጥብጫ አላውቅም። ቦርዳስ ነው ታውቃለች። የሆነ ከባድ ልሳን ካወጣው የሆነ ነገር እንደሚሆን ታውቃለች። የኔ ቤተሰቦች ዛሬ አንድ አይነት አቋም ያለው የእግዚአብሔር ፊት ፕሬዘንስ እላያችሁ ላይ ይምጣባችሁ። አሁን ቦግ ቢልስ ዛሬ አትቸገሩም፣ አታጡም። የእግዚአብሔር ፊት ሲበራ እኔ እጃችሁን አሁንም ከፍ አድርጉልኝ። ይሄ ፊት እላያችሁ ላይ ይብራ። መርቃለሁ ዛሬ እና ካራፓራ ማን ያውቃል ዛሬ ቢሆንስ ድንገት ፊቱ እላያችሁ ላይ ይብራ። አንድ ሰው ውጭ ሀገር ነው የሚኖረው እና መስፍኔ በልጅነት ነው በጣም ቁስስ ያለ ድስስ ያለ ቤት ውስጥ ነበር በኖረው ለረጅም ዓመት ከ12 ዓመት በላይ 70 ብር እየከፈልኩ የማይጸዳ ችግር የሆነ ቤት ችግር ቤት ነው። ሙቀቱ ምኑ የሚያስጠላ እና አንድ ጓደኛዬ ደወለልኝ ከውጭ ሀገር። እባክህ መስፍኔ ልረዳ ፈልጋለሁ፣ እስቲ ጻፍልኝ ችግርህን አለኝ። ኢትዮጵያን ዘርዝራት አለኝ። ምን ሆነ ዘርዝራት አለ ለራሷ ዘርዝራት። እሱ ምንድነው የፈለገው እንዳለቅስ። እግዚአብሔር ምስክሬ ይኸው አንድ ጣት የለኝም 3 ጣት ነው የቀረኝ። ይኸው ጌታ እዚህ ቤት አለ። ከልቤ እኮ ነው የምላችሁ። ችግሩን በቃ አብራራልኝ። ምን እኔ አይጥ የሚያፏጭበት ቤት ውስጥ ነበርኩ እና አይጥ ከማፏጨቱ ብዛት እንግዳ ሲመጣ አብሬ ነበር ማፏጨው። አይጸዳ አንድ ጓደኛዬ እንደሆነም 36 መንሸላሌት 29 ገበሉ ገድዬላለሁ ይላል። ምንም የለም እንደዚህ። እኔ ከልቤ እኮ ነው የምላችሁ። እኔ ከዛ ወዲህ ግጥም ጽፌ አላውቅም። ግጥም መጣብኝ። ይኸው ጌታ እዚህ ቤት አለ። እንደ ዘንባባ ደምቄ አፍርቼ በጣም ልዩ ሰው ነኝ። ልነግርህ አልችልም ምናምን ብዬ ፈርሜ ላኩለት ለሰው። ሲያነበው ዘንባባ ይላል፣ ደምቄ አፍርቼ ይላል። ይሄ ልጅ ከኔ የተሻለ ነው ብሎ በግ ላከልኝ በፖስታ። የኛ ሀገር በግ ብሎ በላከልኝ። እኔ እነሱ ሀገር ሄጄ ያለው አሁን የዛሬ 8 ዓመት ሄጄ ያለው። አንተ የእግዚአብሔርን ፊት ያየ ሰው እኮ ሌላ ማውራት አይችልም። እኔ ቦግ ይበልባችሁ። እኔ የሆነ ነገር አለ ከጎናችሁ ላለ ሰው ዛሬ ሌሊት ይበራልሃል በሉት። ይሄ ፊት መርቁልኝ በእናታችሁ። ዛሬ ሌሊት የጸሎት መልስ ድኖ አያስቀርም። ይሄ ፊት ይብራልህ። ሆኖስ ሙርካታል ቫርካ ሮስታፓ እኔ ለማን እንደምናገር አላውቅም። የእግዚአብሔር ፕሬዘንስ ቤታችሁ ይግባ። ሌላ ሰው የሚያደርግ እኛ ቤት ሲቅሙ ጫት ሲቅሙ ምርቅን ነሲሉ እና ዱካ ከሚባል አለ ምርቃና ብስክሌት ግዙልኝ ስላቸው 2 ይሉኛል። 3 አርግለት ይላሉ። ሌላዋ ደግሞ 4 እና የብስክሌት ተራት ይሄ ምናምን ይበዛል። ብስክሌቱ ይገርመኛል። ጠዋት ላይ ብስክሌት ስል እምመታው መጥኔ ነኝ ማለት ማን ያለ አሁን ምርቃና ነው ቸርች ውስጥ አንዴ ወደ ላይ ይዘላል፣ ሲወጣ ሴት አቅፎ ይሄዳል። ይሄ ምርቃና ነው። በስማን በሉ አንተ እንደዚህ አይነት ጉባኤ ውስጥ ሰው ወጥቶ ሴት እየተደራ እንዴት ይሄዳል? በስማን በሉ አንዴ። ሲኒማ ቤቱ እንኳን ፊልም አይቶ የወጣ ሰው ፊልሙን ነው የሚያስበው። ፊልሙ አይገርምም? እንደዚህ ያለ ምናምን ነው የሚለው። እንዴት እግዚአብሔር የሚሰበክበት ቦታ ላይ ሲወጣ እንዴት የርኩሰት ፊልም ለማየት ይሄዳል?
እንደዚህ አይነት ጉባኤ የለም። አሁን በጣም ብዙ ቦታ ይሄ ነው። ሲወጡ ሌላ ናቸው። እዚህ በጣም መልአክ ይመስላሉ፣ ሲወጡ አውሬ ናቸው። ቅይር ይላሉ። ቅይር ኪሳቸው ውስጥ አለ። እህቶቻችን ቦርሳቸው ውስጥ አለ፣ ወንድሞቻችን ኋላ ኪሳቸው ውስጥ አለ። ልክ ሲወጡ ማክሱን ያደርጉታል። ሌላ ማክስ አታርጉ። እኔ አንድ ምርቃት አለኝ። እኔ ለመርቃችሁ በእናታችሁ አንድ አይነት ህይወት የሚሰጥ ፊት ይብራላችሁ። ሁለት እጆቻችሁ በእግዚአብሔር ማርካላ ዶርካ ማራ ፖሻና ማራ በደንብ ሁለት እጆቻችሁ በደንብ ከፍ አድርጉት። ሁል ጊዜ ያው የሚያረግ ፊት ይብራላችሁ። ጮክ ብላችሁ ጌታ ሆይ በላካችሁ ፊትህን አሳየኝ በሉት እባክህ። እሺ አንድ ነገር ልንገራችሁ፣ ትንሽ ልንገራችሁ፣ ልጸልያለሁ። በመጽሐፍ ቅዱሳችን ላይ ምዕራፍ 16 ዘፍጥረት ላይ ገባ የሚል ቃል አለ። ምዕራፍ 16 ዘፍጥረት ምዕራፍ ገባ ይላል። ገባ ምን ማለት ነው? ትርጉሙ ወጥቶ ነው የገባው። ገባ ወዴት ነው የገባው? ወደ አጋር ገባ የሚል አለ። ገባ ማለት ከአንድ ነገር ወጥቶ ገባ። ከክፍል ወደ ክፍል ብቻ አታስቡት። ገባ ወጣ ገባ የሚለው አጋር ጋር ገባ። ምዕራፍ 17 ምን ይላል? ከቤት ከአንድ ሰፈር ምናምን እንዳሉ ነው የምታውቁት። አብርሃም አቤት ለምን ገባህ? ለምን ወጣህ? ለምን ገባህ? ከየት ይገባሃል? ለምን ወጣህ ገባህ? እና ምን አለው? ና ተመለስ፣ በፊቴ ተመላለስ፣ ግባ አሁን ወደ እግዚአብሔር ፕሬዘንስ፣ አትውጣ፣ እኔ ኤልሻዳይ ነኝ፣ ከዚህ ፊት አትውጣ። ወጥተሃል፣ ወጥተህ አጋር ጋር ገብተሃል፣ አትውጣ፣ እዚህ ውስጡን ፊቴ ላይ ፊቴ ነው የሚያጠግብህ የሚያረካህ። ይስሐቅ አይደለም፣ ልጅ አይደለም፣ ፊት። እኔ ኤልሻዳይ ነኝ፣ ፊቴ ላይ ተመላለስ፣ በዚህ ፕሬዘንስ ውስጥ ሁን። የጸሎት መልስ አይደለም የሚያድንህ አንተን፣ ፊቴ ነው። አትውጣ ከዚህ ፕሬዘንስ ውስጥ። እኔ አንዳንድ ጊዜ አሁን አንዳንድ ሰዎች ከዚህ ህልውና ውስጥ ወጥቶ አንድን ሴት ሲዳራ ይገርም፣ ከአይምሮዬ በላይ እንደሚሆንብኝ ታውቃላችሁ። ይሄ እኮ ዓለም ነው። እኔ በነገራችን ላይ አንድ ትንሽ ነገር ልንገራችሁ። ዓለሜ የሚለው መዝሙር አሁን የገባኝ የኔ ዓለም እንደሆነ ታውቃላችሁ። እግሩ ስር እግዚአብሔር ምስክሬ፣ እግሩ ስር በቃ ዝም ብሎ በልሳን ብሎ መኖር። የኔ ልጆች እኔ ዛሬ መርቄያችሁ የሚሄደው ድቀት ይሄ ፊት በርቶላችሁ የነካችሁት ሁሉ ሲባረክ ጮክ ብላችሁ አሜን በሉ በእናታችሁ። የሆነ በረከት ሲከተላችሁ ድናችሁ ስትቀሩ ሌላ እንደማያድናችሁ ሲያቅ አምላክ ሲያትረፈርፈው ካራማስታ ጨብጡልኝ። አንዴ ጨብጡት በእናታችሁ። እንደዚህ በሉኝ በደንብ ጮክ አድርጋችሁ። አትውጣ ከዚህ ፊት በሉት በእናታችሁ። ያንተ ክብር ይሄ ፊት ነው በሉት። እጃችሁን ከፍ ሮማ ካላቫራ ፓሻ በልሳኖቻችሁ አንዴ በሉ። ኒንካርዳራ ካሻ ፖርታና ጸሎታችሁ ላይ የእግዚአብሔር ፊት ይብራ። ሆራ ፓሻ ታካላር አንዳንድ ልጆች አላችሁ የናፈቃችሁ ይሄን ፊት ድንገት ይሄ ፊት ላያችሁ ላይ ይበራል። ማዳሎቫኒ ካራፓራዲያ ኢልባርካኖ ናማል ቱርካና ማላቫሮባ ኤፕራዶሳቲ ካልፔሮ ማልቤሮ ኮንቶል ቶር ማሪያ ፓሾታራ ኢካሮቫሪ ካላቦራ ሳንቶራ የተጠሙ ልጆቼ አሉ። ፊቴን የማበራላቸው ልጆች አሉ። ፕሬዘንሴን የምሰጣቸው ልጆች አሉ። ማራዶ ክላራቫንቶ ክራምፓር አንዳንዶቻችሁ አይናችሁ ድንገት ቦግ ይላል። ሃሌሉያ ማዴር ካፓራ ኢልቫሮስ ተማር ቤክሎር ፓሳ ሃሌሉያ። ስሙኝ፣ እኔ
ከልቤ ነው። ዛሬ ውስጤ ያለውን ነገር ነው እየነገርኳቸው ያለሁት። ማለት እንጀራ መብላት እስኪያስጠላችሁ ድረስ ማጣትና ማግኘት እስከማታቁ በዘፍጥረት ላይ ማግኘትና ማጣት አይታወቅም። ታውቃላችሁ፣ ማምለክ ብቻ ነው የሚታወቀው። እኔ በቅርብ ነው ያወቅኩት ማግኘት የሚባለውን። በቅርብ እግዚአብሔር እዚህ ቤት አለ። ማግኘት ምን እንደሆነ ማጣትንም አላቀውም፣ ማግኘትንም አላቀውም። ወርሽፕ መንበርከክ፣ መጸለይ በወር ቢያንስ ወይ 7-10 ጊዜ ነው የምንበላው። ሌላውን አንበላ። ልብል አላቅም። እንጠግብ ነበር አንተዬ፣ ጌታ ምስክሬ። ጥግብ ወዝ በወዝ አሁን አውስትራሊያ አግኝቻታለሁ። ከኋላ እየተከተለችኝ ቸርች ትገባለች። እዛ መጨረሻ ላይ አስተምረኝ አለችኝ። ለምን? እኔ መውጣው ከደሳሳ ቤት ውስጥ ነው። ፊቱን አይቼ ስለምወጣ ፊቴ ይበራል። በጣም ነው የሚበራው። እና የሆነ ነገር ላይ አይቻለሁ። ደህንነት አስተምረኝ አለች። ኦኬ፣ ደህንነት አስተማርኳት፣ አስጠመቅኳት። አውስትራሊያ ነች። አሁን የዛሬ 8 ዓመት ሲሄድ የባረከችኝ በረከት እንደገና ላስተምርሽ ሁሉ ነው ያልኳት። ጌታ ምስክሬ። እንዴ ስትለቅብኝ ቁጭ በይ ደህንነት ግን ምንም የለም። ተመጣጣኝ ምግብ የለ፣ ቆስጣ፣ ቲማቲም ለቅንድብ ለጸጉር የለ። ዝም ብሎ መብላት ነው። ወዛም እንደሆነም ድሮ አሉ ጴንጤዎች በጣም ፊታቸው ይበራል። ዘይት እየጠጡ ነው የሚረዱትን የእርዳታ ዘይት ይባል ነበር። ፊታችን እያበራ ነበር። አሁን ፊት አይደለም፣ አብስትራክት ሆኗል ፊቱ። ይበላል የለም። ሴቱ አያምር፣ ወንዱ ይለጣጥፉታል። ሙሉ ነገር የለም። እንደዚህ ዘመን ወጪ በወጪ የሆንበት እኔ አላውቅም። መስማም ጸጉሩ ውድ፣ ምኑ ውድ፣ ሁሉ ነገር ነው። አሁን ባለቤቴ ጸጉር ስትለኝ ጨንቅ፣ በቃ ውድ ነው ምናምን፣ ሁሉ ውድ ነው። ነፃ የውስጥ ነው። ቃል መመገብ ነፃ ነው። ምን ነፃ ነው? ይሄኛው ግን ውድ ነው። በቤቴ አይቼዋለሁ። ግን የለም ፌቨር፣ ሞገስ፣ ሴቱ የለው ሞገስ። ሙጥጥጥ በስማም በሉ። ሰው ፊት ሞገስ የለን፣ ዓለማዊ ሰው ፊት ሞገስ የለን። ምን ነው የምንባለው? ፌቨር ሰጪ ፊቱ ነው። እንዲሁም ለማን ነው የምናገረው ዛሬ? ድንገት እግዚአብሔር ፊቱን ያብራላችሁ። እኔ በትንቢት መንፈስ ልንገርም፣ የእግዚአብሔር ፊት በራል ማለት ስራ እየሰፋ ይሄዳል። እኔ ስላየሁት በብዙ ሰው ቤት አልፈልግም ፊቱ ይምጣልኝ ያሉ ሰዎች ፊቱ በርቶላቸው በጣም ካቅማቸው በላይ እግዚአብሔር የባረካቸው የነኩት ነገር የያዙት ነገር ሲበዛ ሲፈወስ ፓርኮፓስ ትምህርታቸው አእምሯቸው መንፈስ ለምን የእግዚአብሔር ፊት የጥበብ ፊት የማስተዋል ፊት ካራፓስቶ ጮክላችሁ አሜን በሉ ባካችሁ። እሺ አንድ ሁለት ነገር ነገራችሁ እንጸልያለን። እንደዚህ ይላል፣ ያዕቆብም ለብቻው ቀረ የሚለውን አንብቡት አንዴ። ቁጥር 24 ለብቻው ቀረ። እኔ ልመርቅ ነው ዛሬ። አንዱ ለብቻው ቀረ ማለት ብቸኝነት አይደለም። ለብቻው ቀረ፣ ጥሞና፣ ሜዲቴሽን ለብቻ። መቼ ነው ይሄን ፊት ማየው? ሁሉን ነገር ዞር አድርጎ ለብቻ። ሂዱ መጽሐፋችሁን 40 ዓመት ለብቻው ነው ያደረገው ሙሴ፣ ለብቻው። ዮሐንስን ለብቻው፣ ኢየሱስ ለብቻው፣ ጳውሎስ 14 ዓመት ብቻው ማለት ምን ጓደኛ ያስፈልግም ማለት አይደለም። ብቸኝነት ማለት አይደለም። ከአምላክ ጋር ፌሎሺፕ ብቻ። መቼ ነው ፊት ማየው? መጽሐፍ ቅዱስ በጣም መወደው ቃል ሁሉ ነገር አለው አብርሽ፣
ሁሉ ነገር አለው አብርሃም። ኢየሱስ እንደዚህ አለ፣ አብርሃም ፊቴን አይቶ ደስ አለው። በድንኳን አይደለም የተደሰተው፣ በሀብት በፊቴ ነው። ነገራቸው። አንተ 30 ዓመት ሳትሞላ አብርሃም አየ? አዎ አይቶኛል። ፊቴ እንደገና አያችኋለሁ። እንደገና በደስታ ትጠግባላችሁ። እግዚአብሔር አምላክ ቦግ ያርገው ፊታው። ፓራስቶራ እኔ ለመረቃችሁ ነው ዛሬ መጣሁ። ስሙኝ በእናታችሁ ለብቻ ልመዱ ፕሊዝ። ሴት ልጆች፣ ወንዶች በእናታችሁ ቆልፉት ቤቱን፣ ክፍሉን። ተውቴን ቲክቶክ፣ ተውቴን ሚዲያ ምናምን። በእናታችሁ ሰው እንዴት ድሃ ሆኖ ሚዲያ ላይ ይለጠፋል? የሚበላው የሌለ። በስማም በሉ። አንድ ቤት ውስጥ ምሰራ አስገባንና እዚህ አዲስ አበባ እንደገባን ትዝ ይላችኋል። የቱርክ ፊልም ተከታታይ የቱርክ ፊልም ነበር። እኔ አላቅም እና ቁጭ ብላ ታያለች። ገና እንደገባች እንደዚህ ያለችን ተከታታይ ፊልም ስለማይ ተፈቅዱ። ምንድነው ተከታታይ? አይ የጀመርኩት ፊልም አለ አለች። እኛ ተከታታይ በቅርብ ነው የበላ ነው ሁላንቺ ልናሳይ። እስቲ በስማም በል። አንተ እነዚህ ሀብታሞቹ ሚሊዮነሮቹ እኮ ቲክቶክ ምናምን የሚያዩት እኮ 20 ሚሊዮን ነው የሚያተርፉት አንዴ። በፌስቡክ እኮ የሚያተርፉ ብር አሉ እኮ። አንተ ምንም ሳታተርፍ እስማም ልብ። የሆነ ጉባኤ ላይ ውጭ ሀገር ሰው ሁሉ እንጨፍን ስል ያፈጣል። እንጨፍን ፍጥጥ በቃ ተውታል። አይ ዩቲዩቡን አፍጥጠው ሲያዩት በዛው ቀር። አይናቸው ተጎልጉሎ ቀር። አሁን እንደ ድሮ ሰው እንደማይጨፍን ታውቃላችሁ። እንጨፍን ብል አይ እንደዚህ ይላል። አይቶታል እኮ 10 ዓመት እንደዚህ ይላል። የኔ ቤተሰቦች በምትወዱት አምላክ እንልለምናችሁ ተውት ይህን ሚዲያ። ሰው እንዴት 2 ሰዓት ቲክቶክ ያያል? ብቻችሁን። አንዱ የኔ ቤተሰቦች በደንብ ስሙኝ። አንዱ መስፍንን ያዳነው ለረጅም ዓመት ከጓደኛ ጋር ቢሆንም ለብቻዬ 4 ዓመት ሰው ባገኝም ብቻዬን እያብሰለሰልኩ የት ጋነ አውሬው እንዳይበላኝ፣ ቤተሰቤ ውስጥ ያለ አውሬ እንዳይገለኝ፣ አባ ፊትህን አብራልኝ። የነ የሚበላ የሚጠጣ የለም። እግዚአብሔር ምስክሬ ነው ምላችሁ። የሚያሳስበው ሰው የለም። ድሮ ብቻዬን ሆዴ ይጣበቃል አንዳንዴ። ይሄ የለም። አሁን ሰይጣን ምን አይነት ክፉ ነው! እግዚአብሔር ይስበረው። አመጣው ሁሉን ነገር። ሰው እንዴት አሁን አንዱን ሰው ፊውቸር ምንድነው ምን አለ ብለው ወይስ ዓላማ ግራ ነው የሚገባው። ዓላማም የለውም ያለውም የለውም ወደፊትም የለውም ምንም። ስመ አብ ወወልድ ወመንፈስ ቅዱስ። እኔ ከማልወደው ነገር አንዱ በሰው እጅ ላይ መውደቅ ነው። ምንም አይመስለውም ይሄ። አንዳንድ ሰው ግን ምንም እግዚአብሔር ያውቃል። እግዚአብሔር አላቅም አለ እንዴ? አንድ መተት አለ፣ አእምሮን የያዘ መተት። እጃችሁን ከፍ አድርጉ በእናታችሁ። እኔ ዛሬ የሆነ ነገር ይሰበራል። አእምሮን የያዘ ጨለማ የተሰበረ ይሆን። ጥቁራችሁ ይሰበር በሉ ባካችሁ። ፓራሳ እንደዚህ ነው የምትሆኑት ዛሬ። መቆየት ቆይቼ መዝሙር 40 ቆይቼ እግዚአብሔርን ጨናሁት። መቆየት ለምሳሌ አሁን የነገርኳችሁን ቃል ይዞ መቆየት ማመንጀት፣ መቆየት አለመበታተን፣ እንዳይለቀም ማድረግ። በእናታችሁ ቆይት። በኢየሩሳሌም ቆዩ ማለት ከተማ ውስጥ አይደለም። እያሰባችሁ ቆዩ፣ አታጥፉት። ቆየው። ምን ትወዳለህ ብሉኝ፣ እግዚአብሔር ምስክሬ፣ በጣም መንፈስ ቅዱስ ከነካኝ የጌታ ቃል ላይ ከገባ ሰው ማናገር ያስጠላኛል። ቆይ አንዴ በእናት እንዳይጠፋብኝ አንዴ ልቆይ፣ ከዚህ መንፈስ ጋር ልቆይ፣ ልሰንብት።
ሄጄ ቤቴ ቃሉን አነበዋለሁ። የተሰበኩትን ምን አለ መስፍን አነበዋለሁ። እና አንዳንድ ጊዜ ደፍተሩን መጽሐፉን ይዤ አለቅሳለሁ። እንባ በእንባ መቆየት ልለምናችሁ ዛሬ ቆየት አልመዱ። ብቻችሁን በደንብ አሜን። አጥፍታ ይበልባችሁ በእናታችሁ። የአሁን ወፎች ለቅመው እንደወፈሩ ታውቃላችሁ። ለቃቅመው ቃሉን ለቅመው አይለቀም ቃሉ። እስቲ ማልቀስ ልመዱ። ቆይቼ የእግዚአብሔርን ደጅ ጠናሁት፣ እርሱም ዘንበል አለልኝ፣ ከጥፋት ጉድጓድ አወጣኝ። የቆዩ ይወጣሉ። የቆዩ እግሮቻቸው በተራራ ላይ ይራመዳል። የቆዩ አዲስ ዝማሬ በአፋቸው ይገባል። ቆይታ ይህን ጉልበት እኔ ልምከራችሁ ዛሬ በምትወዱት አምላክ። አሁን ስትወጡ እንደምንም ብላችሁ ሞባይሉ እንዳታዩት፣ ስልክ ካልተወልደ ወለ በስተቀር በእግዚአብሔር በጌታ እንደ ያሳቅቃል አቃለው። በእጃችሁን ይበላዋል። ይብላ አላይ እስፈናት ይብሏል አላይ። እስቲ ይሄንን እስቲ ፓስተር ወንድዬ እኔ በልጅነት ነው ማቀው። እኔ እዚህ ጋር ሲደርስ ይገርመኛል። ገና ልጅ ሆኖ ነው ማቀው። ይመስለኛል ቆይቶ ነው በዛ ስፒሪት እዚህ ጋር የደረሰው። ጭብጥ አሜን ያለ እየዳችሁ አሁን እንዲህ ብንሆንስ፣ አሁን አንዴ ጌታ ክብር መጥቶ ሁላችን ብናለቅስስ፣ እሪ የት ነህ ወዴት ነህ? ሃሌሉያ። ጨብጡና ንገሩልኝ። ዛሬ የመቆየት መንፈስ ይገባብሃል በሉት። በእናትህ ዛሬ ቤትህ ገብተህ በሉት። መሰዊያ ይሰራል በሉት። ጮኩላችሁ አሜን። ዛሬ መመታት ኤልዛቤል አለች። መንበርከኪያ የሰረቀች አናቷ ዛሬ ይሰበራል። አሞ ታያላችሁ። ዛሬ ሌሊት ነው የምነግራችሁ እኮ። ዛሬ ሌሊት የማታውቁት የጸሎት ቅባት ላያችሁ ላይ ይፈሳል። የተከፋፈለ ልሳን አፋችሁ ውስጥ ይገባል። ሆኖስ የትንቢት መንፈስ ብትሉ በጣም በነገራችን ላይ ሪቫይቫል ከጓዳችሁ ይጀምራል። ከልቤ አሁን በጌታ መንፈስ ነው የምነግራችሁ። ህልማችሁ ሁሉ ይመለሳል። አራለ ትንቢት ነው የምናገረው። አንዳንዶቻችሁ ስሙኝ፣ አይ ዶንት ኖ አላቅም። አንዳንዶቻችሁ በልሳን እያላችሁ ከመኝታችሁ ትነሳላችሁ። ብቻውን ቀረ። ብቻችሁን ሁኑ። ከዛ ከጉባኤ ጋር ሁኑ። ተንበርከኩ በእናታችሁ። ይሄ አብሶ ይሄ ምድር ከባድ ምድር ነው። በጣም የሆነ ነገር አገኛለሁ ብላችሁ ቤትም አትሂዱ። አምላክ ይመጣል። ሁለተኛው ልንገራችሁና እንጸልያለን። ከዛ ሁለተኛው ታገለ ይላል። መታገል ማለት የሙጥኝ ማለት ማብዛት ፕሊስ። ሌላው ሶስተኛው ስም ማን ነው ማለት ስም ማን ነው በደንብ ግልጽ ላደርግላችሁ ፈልጋለሁ። ስም ማን ነው ማለት ስም ማን ነው የጠየቀው እግዚአብሔር ነው። ይስሐቅን አታሎታል። ስም ማን ነው ሲለው ኤሳው ነኝ ብሎ በረከት ወስዷል። አሁን አይሆንም። ኤሳው ነኝ ብሎ በረከት ወስዷል። አንተ ኤሳው ነህ? አዎ። ድምጽ ያዕቆብ ነው? ኖ ዳሰኝ። ሲዳስሰው እናቷ አልብሰዋለች የጸጉር። እውነትም ኤሳው ነው ብሎ በረከቱን ወስዷል። አሁን ድጋሚ ተጠየቀ። እግዚአብሔር መጣ ኬላ። ስም ማን ነው? እንደ ይስሐቅ አይኑ ማያ አይደለም አምላክ፣ ልብን የሚመረምር አምላክ። ስሜ ሌባ ነኝ። አንተ ይስሐቅ አይደለህም። አንተ አባቴ አይደለህም። ያታለልኩት አባቴ አይደለህም። መለኮት ነህ። ስሜ ሌባ ሞላጫ ነኝ። ዱርዬ፣ አታላይ፣
አምታች ነኝ፣ ስሜ አምታች ነው። ዘራፊ ነኝ፣ ስሜ እንቅፋት ነኝ። ልክ ይሄንን ሲነግረው፣ ስሙን ሲነግረው ሰውንም እግዚአብሔርንም አሸነፈ። እግዚአብሔር ፊት ግልጹ ነው። እንዴት ነው የምነግራችሁ? ግልጽ ማለት ሁለት ደብል አትሁኑ። በእናታችሁ እኔ እኮ ሞላጫ ልጅ ነኝ አባዬ እስቲ ልነግረዋለሁ አሁን ድረስ እኔ ደካማ ክፉ ልጅ ነኝ እና ድረስልኝ። የኔ ቤተሰቦቼ ግልጽ ንገሩት። ግልጽ እኔ ይሄ ነኝ። በነገራችን ላይ ኤሳው ነኝ ማለት ኤሳው ነኝ ብሎ ራሱን ሁለት ሰው ሶስት ሰው ሆኖ 20 ዓመት ነው ያጨደው። ሁለት አትሁኑ፣ ደብል አትሁኑ። ብቻ አንድ ሰው በቃ ይሄ ነኝ። የዛን ጊዜ እግዚአብሔር ፊት ይገለጣል። ሰርቀሃን ሰርቅ ያለው በለው ለአምላክ። እሱ እኮ ገበና ሸፋኝ ነው። አትሸፋፈኑ። እሱ ፊት ሁሉ የተራቆተ ነው። በሱ ፊት እንዴት ደስ ይላል። እጃችሁን ከፍ አድርጉ። ሁለት እጆቻችሁን አንዴ ማርካላቫሮ ካፓራና። አንዳንድ ሰዎች ላይ በጣም የተጠሙት እኔ አንዳንድ እንደዚህ በመንፈሴ እንደዚህ ነው የሚሰማው። እግዚአብሔር የናፈቃችሁ ልጆች እንዳላችሁ ታውቃላችሁ። ፊታችሁን ለማየት ሌሊት ተነስታችሁ ከሱ ጋር የምትውሉበት ቅባት በላያችሁ ላይ ይፍሰስ። የሚካፈሉ ልጆች አሉ ነው ያለኝ ዛሬ። ማላ ዶርካና ሬዲዮ ፖራ ጨለማ የተሰበረ ይሆን